ቀጣዩን ዜና መጀመርላችሁ እንኳን ደስ ያላችሁ ብዬ ነው። ኢትዮጲስ በአልፋ መስማት በተሳናቸው ትምህርት ቤት ተገኝታ ነበር። ምረቃ ፕሮግራማቸው ነበር። በርካታ ዝግጅቶችን ቀርበው ነበር። ዝርዝሩን አንድነት እንደሚከተለው ታቀርብላችኋለች። እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ ብለናል። አመሰግናለሁ ጀቱ። ኢትዮጲስ እንግዲህ በአልፋ መስማት የተሳናቸው ትምህርት ቤት ተገኝታ ነበር። ተማሪዎች እርስ በርስ በምልክት ቋንቋ እንዴት ራስን ማስተዋወቅ እንዳለብን አስተምረውናል። እናመሰግናለን። ኢትዮጲስ እንግዲህ በዚህ ደስ የሚል ጊዜን አሳልፋለች። ቡቻቻም ተገኝቷል። በጣም ደስ ብሎታል። በእለቱ የተለያዩ አዝናኝ አስተማሪ ዝግጅቶች ቀርበዋል። እንዲሁም ደግሞ ምስል እያዩ ምስሉን መግለጽ የሚቻልበት ውድድር አለና ይህን ውድድር ተወዳድረዋል። ኧረ እንዴት ጎበዞች ናቸው! ወላጆች ደስ የሚል ውድድር አደረጉ። እንዴት ደስ ትሉ ነበረ! በጣም እናመሰግናለን። ስም ይባላል። መቼ ተመሰረተ? ዓመተ ምህረት አጠቃላይ 10 ሴቶች 7 ወንዶች 3 የምስጋና ወረቀትና ሽልማትም ተበርክቶልናል። እጅግ እናመሰግናለን። አስተያየት ተቀብለናል። አስተያየት ከዋና ርዕሰ መምህሯ ጽዮን ጌታቸውና ከምክትል ርዕሰ መምህሩ ወዳጆ ጌቱ አስተያየት ተቀብለናል። እኔ ስሜ ጽዮን ጌታቸው ይባላል። አልፋ መስማት የተሳናቸው ልዩ ትምህርት ቤት ርዕሰ መምህርት ነኝ። በዛሬው ቀን የቅድመ አንደኛ ተማሪዎች የምርቃት ስነ ስርዓት ያደርጋሉ። ስለዚህ ይሄን የምርቃት ስነ ስርዓት በትምህርት ቤታችን መምህራን፣ ሰራተኞች እንዲሁም ደግሞ ወላጆች ጭምር በጋራ በመሆን ነው ያዘጋጀነው። በአጠቃላይ ትምህርት ቤታችን መስማት የተሳናቸው ተማሪዎችን በምልክት ቋንቋ የሚያስተምር ትምህርት ቤት ነው። ዛሬ የሚመረቁት ተማሪዎች ለ3 ተከታታይ ዓመታት በጨዋታ የማስተማር ስነ ዘዴ የምልክት ቋንቋን መሰረት በማድረግ ትምህርት የተማሩ የቅድመ አንደኛ ደረጃ ተማሪዎች ናቸው። ዛሬ እንግዲህ የልጆቻችንን የምርቃት ስነ ስርዓት ለማድመቅ ኢትዮጲስ በመሀከላችን አብራ ተገኝታለች። አማራጭ መልቲሚዲያን በጣም አድርገን እናመሰግናለን። ኢትዮጲስ ለልጆቻችን የምታስተላልፈው መልእክት በቤታቸው ሆነው በቴሌቪዥን ነበር የሚከታተሉት። ዛሬ ደግሞ በተማሪዎቻችን የምረቃ ስነ ስርዓት በመገኘት ፕሮግራማቸውን አድምቃልናለች። እጅግ በጣም አድርገን እናመሰግናለን። እኛም እንደ ትምህርት ቤት አስተዳደር መምህራንም ተማሪዎቻችንም ሁላችንም በጣም ደስ ብሎናል። እናመሰግናለን። ወዳጆ ጌቱ ይባላል። የአልፋ መስማት የተሳናቸው ልዩ ትምህርት ቤት ምክትል ርዕሰ መምህር ነኝ። የዛሬው ፕሮግራም በጣም ደስ የሚል ነበር። የልጆቻችንን የምርቃ ፕሮግራም ያማረ የደመቀ ተሳታፊዎችም ወላጆችም መምህራኖችም እንዲሁም ደግሞ ፕሮግራም ለመሳተፍ የመጡ ተማሪዎች በአጠቃላይ በጣም ደስ ብሏቸው ተዝናንተው ማወቅ ያለባቸውን አውቀው ማስተላለፍ ያለብንን ማስተላልፈን ፕሮግራማችን ለማጠናቀቅ ችለናል። ኢትዮጲስ እኛ ትምህርት ቤት ላይ በመምጣቷ የኛ ልጆች የማያገኙትን እድል ያገኙበት እንዲሁም ደግሞ በጣም ተነሳሽነቱን የታየበት ጊዜ ነበር። ወላጆችም ደግሞ ይህን እድል በመመቻቸቱና መጥተው በማየታቸው ያልጠበቁ ሰርፕራይዝ የሆነ ፕሮግራም ነበር። በቀጣይም እንዲህ አይነት ፕሮግራሞች እንዲኖሩላቸው በጣም በብዙ ጊዜ ይጠይቁ ነበር። ዛሬ ግን ተሳክቶልን መጥቷል። ፕሮግራሙ በጣም ባሪፍ ሁኔታ ነበር የሄደው። አመሰግናለሁ። በአልፋ መስማት የተሳናቸው ልዩ ቅድመ አንደኛና መካከለኛ ደረጃ ትምህርት ቤት በመገኘታችን እጅግ ደስ ብሎናል። መልካም የእረፍት ጊዜ፣ መጪው ደግሞ መልካም የትምህርት ዘመን እንዲሆንላችሁ እንመኛለን። እንወዳችኋለን።